ጋራ በመንፈስ ቅዱስ ቀኝ መቀመጧን ያሳያቸው ዘንድ አስቀድሞ ወደ ሰማይ ባሳረጋቸው ጊዜ ጌታችን እንዳዘዛቸው ከጌታ የወንጌል መንግሥት ጋራ የእመቤታችንን መገለጥ ሥጋ በመላ የእስራኤል ምድር ማስተማር ጀመሩ። በዚያም ጊዜ ሊቃነ ካህናት የሰዱቃውያን ወገኖች በጠላትነት ተነሱባቸው። በእሳቸውም ጸንተው ሐዋርያትን ይዘው አስረው በግዞት ቤት አዋሏቸው። ከእግዚአብሔር የታዘዘ መልአክ የግዞትን ቤት በር ከፍቶ አውጥቶ ሄዳችሁ በምኩራብ ገብታችሁ ይህንን የክርስቶስንና የቅድስት እናቱን አገር ለሕዝቡ ነገር ለሕዝቡ ንገሯቸው አላቸው። ሰምተውም አልተው በነጭ ሄዱ። ሊቃነ ካህናት ከእሳቸውም ጋር ያሉ መጥተው በቤተ ክርስቲያን የተሾሙ ሊቃውንትም ሁሉ በአደባባይ ሰብስበው ያመጧቸው ዘንድ ወደ ግዞት ቤት ላኩ። ብላቴኖቻቸውን ባላገኟቸው ጊዜ ተመልሰው ሂደው የግዞቱ ቤት ተቆልፎ ተዘግቶ በአራቱ ማዕዘን ተሸፍኖ ዘበኞች በሩን ሲጠብቁ አገኘነው። በከፈትነውም ጊዜ በውስጡ አንዳችን ያገኘነው ነገር የለም አሏቸው። ሊቃነ ካህናትና የቤተ መቅደስ ሹማምንቱም ይህንን ነገር ሰምተው የሚሰሩትን ስላጡ ይህ ነገር ምንድን ነው አሉ። ከዚያም አንዱ መጥቶ ያሰራችኋቸው እኒህ ሰዎች በምኩራብ ገብተው ቁመው ለሕዝቡ ነው ያስተምራሉ አላቸው። ከዚህም በኋላ የምኩራቡ ሹም ከብላቴኖቹ ጋር ሄዶ እያታለሉ አነሷቸው፣ እንዳይወግሯቸው ሕዝቡን ይፈሯቸው ነበርና። አምጥተውም በአደባባይ መካከል አቁመው በኢየሱስ ክርስቶስና በእናቱ በማርያም ስም ለማንም ለማን እንዳታስተምሩ ከልክለናችሁ አልነበረምን ብለው ሊቃነ ካህናት ጠየቋቸው። ትምህርታችሁን በመላ ኢየሩሳሌም አዳረሳችኋል። የዚህንም ሰው ደንበኛ ልትመልሱልኝ ትፈልጋላችሁ? ሐዋርያት ጴጥሮስና ዮሐንስ ፈራጅ በስባቸውን ደስ ከምናሰኝ እግዚአብሔርን ደስ ማሰኘት ይበልጥብናል ብለው መለሱላቸው። ሐዋርያትን ጠርተው ገስጸው እንግዲህ የጌታችን የአምላካችን የኢየሱስ ክርስቶስ ስሙ ሕይወት መድኃኒት እንደሆነና በእናቱም ስም ለሰው እንዳያስተምሩ ገርፈው ለቀቋቸው። ደስ እያላቸው አደባባይ ወጡ። በስሙ ስላመኑ መከራ ያጸኑባቸው ዘንድ አድሏቸዋልና። ሐዋርያትም የዚህ ዓለም ነገሥታት ሁሉ ከሰራዊታቸው ከፈረሳቸው ከጋሻ ጦራቸውም ሁሉ ጋር ተሰብስበው ቢመጡባቸው አምላክን የድንግል ጋር ጋር ነፍስ የጸናች በክብርት እመቤታችን ስም ማስተማርን አልተውም ነበር። የእመቤታችን የማርያምን ፍቅርና የልጇ የጌታችን ኢየሱስ ክርስቶስንም ፍቅር የሚያስተዋቸው የለምና። ክቡር ጳውሎስ የክርስቶስን ፍቅር ማን ያስተውናል? መከራ ችግር ነውን? ከአገር መሰደድ ነውን? ረሃብ ነውን? መራቆት ነውን? ሰይፍ ነውን? ድንቅ ነውን? ብሎ ስለ ሐዋርያት እንደተናገረ መጽሐፍ በሱ ስላመነ ዕለት ዕለት ይገድሉናል እንዳለ እንደሚታረዱ በጎች እንሆንና እንደዚህ ሲሆን ስለወደደን ፍቅሩን እናበዛለን። ነገር ግን ስለ ጌታችን ኢየሱስ ክርስቶስ እግዚአብሔርን የምናፈቅረውን ፍቅር የሚያስተውል እንደሌለ እናምናለን። እንገድላችኋለን፣ እናርዳችኋለን ቢሉን የተሾሙ ሹማምንት የተሻሩ ሊቃውንት መኳንንትን ቢያስፈራሩን የመጣው ቢመጣ የዘመኑ ትውልድን ሲዝትብን ከሁሉ በላይ በሆነ ተራራ በግዞት ቢያኖሩን ከገደል እንጥላችኋለን ቢሉን ልዩ የሆነ ፍጥረት ቢነሳሳብን እንኳ ኢየሱስ ክርስቶስን ከምናፈቅረው ፍቅር መለየት የሚቻለው የለም። እንግዲህ አምላክም ከወደደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ፍቅርና የዓለም መድኃኒት የሚሆን ከጌታችን ከኢየሱስ ክርስቶስ ፍቅር ይለያቸው ዘንድ መለየት የሚቻለው እንደሌለ እናስተውል። ልመና ክብሯ በእውነት ለዘላለም በሁላችን ላይ ይደረግልን።